ዩቲዩብ ላይ ለረጅም ጊዜያቶችን እየሰራችሁ ሆኖ ነገር ግን የሚገባላችሁ ክፍያ ዝቅተኛ የሆነባችሁ ዛሬ የትኞቹ ቪዲዮዎች ላይ ነው ምን አይነት ሀሳቦች ላይ ነው ብናነሳ የተሻለ ክፍያ እናገኛለን የሚለውን ነገር አንድ ባንድ እንነጋገራለን። አብራችሁን ቆዩ። የተለያዩ ኮንተንቶችን ቪዲዮዎችን እንሰራለን። ከዛም በኋላ ደግሞ በማስታወቂያ አማካኝነት ሞኔታይዝ ተደርገን ገንዘብ ይከፈለናል። ስለዚህ ምን አይነት ቪዲዮዎችን ብንሰራ ነው ሞር የተሻለ ገንዘብ ምናገኝ አለን ብለን ስናስብ የመጀመሪያው የሚሆነው ሪል ስቴት ወይም ኢንሹራንሶች ነው። የሪል ስቴት ወይም የኢንሹራንስ ቪዲዮዎችን በጣም በሰራን ቁጥር ሪል ስቴት እንደምታውቁት የሁሉም ሀገር ላይ የተለያዩ አልሚዎች እየተጠቀሙ የራሳቸውን ፕሮዳክቶች ያስተዋውቃሉ፣ የሚሰሩትን ነገር ያስተዋውቃሉ። ስለዚህ ሪል ስቴት ኢንሹራንስ ላይ በጣም ፎከስ አድርገን ምንሰራ ከሆነ ብዙ አስተዋዋቂዎች ወደኛ ቪዲዮዎች ስለሚመጡ የዛን ጊዜ ከፍተኛ ተከፋይ ልንሆን ስለምንችል ሪል ስቴት ቪዲዮዎች በጣም ከፍተኛ ክፍያ አላቸው ማለት ነው። በሁለተኛ ደረጃ ደግሞ ባንክ ወይም ኢንሹራንስ ነው። ባንክ ወይም ኢንሹራንስ ላይ ከፍተኛ አቅም ያላቸው ሰዎች ኢንቨስት ያደርጋሉ፣ ኢንሹራንስ ይገባሉ። ስለዚህ የባንክና ኢንሹራንስ ቪዲዮዎችን ስንሰራ ብዙ አስተዋዋቂዎች ይመጣሉና እንደዚህ አይነት ቪዲዮ ብሰሩ ጥሩ ተከፋይ ስለምትሆኑ ሁለተኛው ነው። ሶስተኛ ቴክኖሎጂ ነክ የሆኑ ቪዲዮዎችን መስራት ነው። እንግዲህ በሞባይሎቻችን በተለያዩ ነገሮች ቴክኖሎጂ አዳዲስ በተለይ ኤአይ አስተውሎትን ተጠቅመን ቴክኖሎጂ የሆኑ ነክ ቪዲዮዎችን በምንሰራ ጊዜ ዩቲዩብ ላይ በጣም ከፍተኛ እይታም ይኖረናል። ክፍያም የተለያዩ ቴክኖሎጂዎች ማስታወቂያዎች ወደኛ ስለሚገቡ ይሄም ከፍተኛ ብር ያስገኛልናልና ቴክኖሎጂ ቪዲዮዎችን ብትሰሩ ሞር ሞኔታይዝድ ትሆናላችሁ፣ ሞር ገንዘብ ታገኛላችሁና ይሄን ቪዲዮ ብትሰሩ የተሻለ ነው። በአራተኛ ደረጃ ደግሞ የምንመለከተው አውቶሞቲቭ ነው። እንግዲህ ከቀን ወደ ቀን የተለያዩ መኪናዎች በዲዛይን እየተሻሻሉ እየመጡ ነው። አዳዲስ ዲዛይኖች፣ አዳዲስ ስፔር ፓርቶችም አዳዲስ መኪና ሲመጡ ያው ስፔር ፓርትም አለ፣ የተለያዩ ጥገናዎችም አሉና ቴክኖሎጂውም በዛው ልክ እየረቀቀ እየመጣ ስለሆነ እነዚህ ሰዎች ወደ ማስታወቂያው ስለሚመጡ የእናንተን ቪዲዮ እያዩ እናንተ ሪቪው እነዚህን ቪዲዮዎች በሚመለከት ሪቪው ታደርጋላችሁ። ስለ መኪና ስለ አዳዲስ አፕዴት ያደረጉ ነገር ሪቪው ባደረጋችሁ ቁጥር የተለያዩ ማስታወቂያዎች ወደ እናንተ ቪዲዮ ስለሚመጣ እነዛ ማስታወቂያዎች ደግሞ ብዙ ሲሆኑ ደግሞ ሞኔታይዝ ስለምትደረጉ ይህን ነገር አውቶሞቲቭ ላይ በደንብ ፎከስ አድርጋችሁ ብትሰሩ ጥሩ ተከፋይ ትሆናላችሁና አርፒኤም ከፍተኛ ስለሚሆን እዚህ ነገር ላይ ፎከስ ብታደርጉ የተሻለ። በአምስተኛ ደረጃ ደግሞ ውበት መጠበቂያ እቃዎች ናቸው። ውበት መጠበቂያ እቃዎች ላይ እንግዲህ እንደምታውቁት የሴቶች ሂውማን ሄር፣ አልባሳት፣ እንደዚህ ከፀጉር የተለያዩ እነዚህ ነገሮች ላይ በቢሊየን የሚቆጠር ኢንቨስት ይደረጋል። ስለዚህ የተለያዩ አዳዲስ የመጡ እቃዎችን የሴቶች እቃዎችን ወደ ገበያው መጥቶ እንዲተዋወቅ ይፈለጋል። ብዙ ድርጅቶች በዚህ ደግሞ አትራፊ ስለሆኑ እዚህ ነገር ላይ ፋሽን ላይ ውበት መጠበቂያ ላይ በጣም ምሰሩ ከሆነ በእርግጠኝነት አርፒኤማችሁ ወይም ዩቲዩብ ላይ ገንዘብ የምታገኙበት መንገድ እየጨመረ ይሄዳልና እነዚህ ነገሮች ላይ ፎከስ አድርጉ። እንግዲህ ዩቲዩብ ላይ ከፍተኛ ገንዘብ ልናገኝባቸው የምንችላቸው ነገሮች እነዚህ ናቸው። ሌላም ያልተጠቀሱት ሊኖሩ ይችላሉ፣ ግን በጣም ከፍተኛ ማስታወቂያ የሚሄድባቸው እነዚህ ነገሮች ስለሆኑ እነዚህ ነገሮች ላይ በደንብ ፎከስ አድርጋችሁ ብትሰሩ ጥሩ ነው። ያው እንደምታውቁት ኢንተርቴንመንት ሲሆን፣ ፕራንክ ሲሆን፣ መዝናኛ ሲሆን የእይታው በጣም ይኖርና ግን የሚከፈለው ክፍያ ዝቅተኛ ይሆናል። ለምሳሌ ኢንተርቴንመንት ላይ አንድ ማስታወቂያ ለኢንተርቴንመንት $5 የሚከፍል ከሆነ ለነዚህ ለፋሽን፣ ለዲዛይኒንግ፣ ለኢንሹራንስ፣ ለሪል ስቴት ደግሞ $20-30 የሚሰጥ ከሆነ በአንድ ማስታወቂያ ከፍተኛ ገንዘብ ያለው እዛ ጋር ነው ማለት ነው። ብዙ እይታ ባይኖረውም ያኛው ግን ከፍተኛ ገንዘብ ይኖራል። ይሄኛው ደግሞ ብዙ እይታ ቢኖረውም ግን ትንሽ ብር ካለው እኛ የሚጠቅመን ደግሞ ምንድነው ከኛ ጋር አብሮ የሚሄድ ይዘት ያለው ነገር እና ገንዘብ ሊያስገኘን የሚችል ነገር ነውና እዚህ ነገር ላይ አርፒኤሙ የዩቲዩብ አርፒኤማችሁ ላይ ከፍተኛ ስለሚሆን እዚህ ነገር ላይ ፎከስ ብታደርጉና ብትሰሩ ጥሩ ብር ታገኛላችሁ ማለት ነው። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። ቪዲዮዎቻችንን ከወደዳችሁት
ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻሉ ቪዲዮዎችና ይዘን እንመጣለን። በኔክስት ቪዲዮ እስከምንገናኝ ድረስ ቴንክ ዩ።